በዛሬው ቪዲዮ የድሮዎቹ ዘናጮቹ መሰባሰብ የአራዳዎቹ ዘመን በአጼዎቹ ዘመን ካሳንቺስ የተባለበት ምክንያት ሁለቱ የጣሊያን ወታደሮች ለእረፍት ወጥተው ያኔ በጊዜው ሞቅ ያለ ሰፈር ነበርና ሁለቱ ጣሊያኖች አብረው ከሴቶች ጋር ያድራሉ። በነጋታው ቻው ብለው ሲወጡ አንደኛዋ ሴት ሰጠሽ አለቻት ጓደኛዋ። ከዛ አንቺ ስትል አንደኛዋ ጣሊያኑ ይሰማና ጣሊያኑ አንቺስ የሚለው ስም አመስሎታል። ከአንድ ወር በኋላ ረፍታቸው ደረሰና እንዲያሞ ካዛ እንዲ አንቺ ሳለ አንደኛው እንዲያም ማለት እንሂድ ሲሆን ካዛ ማለት ደግሞ ቤት ነው። የአንቺስ ደግሞ ያችን ልጅ ናት። በዛውም ስሙ እንደጸደቀ ይነገራል። በዛሬ ቪዲዮ ደግሞ አዲሷን ካሳንቺስ አብረን እንጎብኛለን። ሰላም ዩቲዩብ፣ እንግዲህ ቪዲዮአችን ጅማሬ የሚሆነው ከዚህ ካሳንቺስ ነው። ይህም ማለት የድሮ ቶታሉ የነበረበት ነው። እዚህ ጋር ደግሞ ምስራቁ ትምህርት ቤት ይኖራል። እዚህ ጋር ደግሞ የድሮ ጥላሁን ገሰሰ የዘፈነላት ፈልጌ አስፈልጌ ያለችበት ቦታ እዚህ ጋር ነች ያለችው። እንግዲህ የጉዟችንን መዳረሻ የሚሆነው በመለስ ፋውንዴሽን ጋር ግን ነው። አሁን ግን የምንሄደው በዚህ በምስራቁ ጋር ወይም ደግሞ የአቧሬ ታክሲ በሚሄዱበት ጋር ነው። እሱ ጋር አብረን እንሄዳለን፣ ጉዟችንን እንጀምራለን። አብራችሁ ነው። እንግዲህ አሁን የምንገኘው መስጊዱ ጋር ነው። እንደምታዩት ይሄ መስጊድ እንግዲህ በፊት አንዳንድ አቦ ቤት ጋር የነበረው መስጊድ ነው። አሁን እዚህ ምስራቁ ትምህርት ቤት ጋር መጥቷል ማለት ነው። እንደምትመለከቱት እዚህ ነው ገብቶ ያለው። እንግዲህ አየሩ እንደምታዩት ቀዝቀዝ ያለ ነው። ትምህርት ቤቱ በፊት አጥር ነበር። አሁን እንደዚህ ፊት ለፊት ወጥቷል። ተማሪዎቹ ራሱ ፊት ለፊት ነው የሚያዩት። ሰፊ የመኪና መቆሚያ ተሰርቷል። እንደምትመለከቱት በጣም ሰፊ ለሁሉም የሚሆን ለእግረኛም ለመኪናውም በነፃነት የሚሄድበት። እዚህ ጋር ደግሞ ገና አገልግሎት አልጀመሩም እንጂ ለካፌ ለሱቆች የሚሆኑ ቦታዎች አሉ ማለት ነው። ግን ገና እየተሰሩ ነው ያሉት። ይሄ ነጭ እንኳን የምታዩት ሳንዴ ማርኬት ነው። የተለያዩ ዘይቶች፣ ቅቤዎች፣ ሽንኩርት፣ የተለያዩ ፍራፍሬዎች ምናምን መሸጫ ነው። ሌላ ቦታ ቅዳሜና እሑድ ነው የሚሰሩት። የዛ አካባቢ ባላውቅም ይሄም እንደዚህ ይመስለኛል። ሮስ ገባ ብሎ ነው ያለው። ቅዳሜና እሑድ ብቻ ሰርቶ ተነሺዎች ይመስሉኛል። እንግዲህ እዚህ ጋር ደግሞ ዳቦ ቤቶች፣ ካፌዎች በአማረ መልኩ ተሰርተዋል። መንገዱ እንደምታዩት ለእግረኛ በጣም አመቺ ነው። በጣም ሰፊ ነው። ከመኪና ጋር ምናምን የሚያታግል ነገር የለም። እስቲ እንግዲህ አብራችሁን ቆዩ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉን። በቅርቡ 1000 ሰብስክራይበር ለመግባት ሀሳብ አለን፣ እቅዳለን። እንግዲህ እሱንም አብረን እናሳካው። ባካችሁ ሰብስክራይብ አድርጉልን። እዚህ ጋር ደግሞ ትምህርት ቤት አለን ማለት ነው። የህፃናት ትምህርት ቤት እንደምትመለከቱት በቃ እንደዚህ ትምህርት ቤቶች ሁሉ እንደዚህ ክፍት ናቸው። አሁን በቃ ምንም አጥር የለ ምን የለ፣ እንዲህ ክፍት ነው። መጫወቻቸውም ይኸው እዚህ ጋር አለ። ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነ ዝናቡ ነበርና ተጠልያለሁ። ይህም ከጀርባ የምታዩት እንግዲህ የተለያዩ ለሱቆች ምናምን ለመከራየት የተሰሩ ያሉ ናቸው። እንደምታዩት ገና በስራ ላይ ያሉ ናቸው። ዝናብ ይጣል ነው እና ትንሽ ነው የሚቀረኝ። አሁን ሴቶች አደባባይ የደረስኩኝ ነው፣ ግን ዝናብ ስለሆነ ተጠልያለሁ። አሁን ሴቶች አደባባይ አሁን ደርስና ከዛ ዞረን ወደ መለስ ፋውንዴሽን ወደ መናኸሪያ አካባቢ ነው የምንሄደው ማለት ነው። ካሜራው እንደዚህ ቢሆን ይሻላል መሰለኝ፣ ትንሽ ላይቲንጉን ለማስተካከል። እዚህ ጋር ደግሞ ማርኬቶች አሉ የምታዩት። ክፍት ነው በቃ። አሁን ለበፊቱ በር ምናምን የለም። ይሄ እንደዚህ በሻተር መዝጋት ምናምን ነገር የለም። በቃ ቀጥታ ሙሉ መስታወት ነው ያለው።
ዛሬ ይህንን ቪዲዮ ስሰራ በነገራችን ላይ ሐሙስ ነው። ድንገት ዛሬ ለቀው እችላለሁ፣ ካሁን ነገ ነው የምለቀው። እንግዲህ የኢሬቻ ዋዜማ ነውና ኢሬቻ በተለያዩ ድምቀቶች እየተከበረ ይገኛል። እንደምትመለከቱት ማለት ነው አሸብርቋል በጣም ለኢሬቻ። ያው ግቢውም ሁሉ አሁን ይሄ ቀበሌ ነው፣ የቀበሌ መዝናኛ ነው። በደማቁ እየተከበረ ይገኛል ማለት ነው። 28 ሜዳ እንደምታዩት ነው ያለው ሜዳ። የመሮጫ ትራክ ሁሉ አለው። እንደዚህ ላይ አድርገው መሰለኝ ካሜራው። እንግዲህ የመሮጫ ትራክ አለው ማን የሚባለው እዛ ጋር ሜዳ አለው። እንግዲህ እዚህ ሜዳ በፊት ፕሮጀክት ልጅ ሆነን እንሰራ ነበርና የመጣን እዚህ እንጫወትበት ነበር ማለት ከተለያዩ ቲሞች ጋር እና መርከብ ምናምን የሚባሉ ነበሩ እዛ አካባቢ ቲሞች፣ ከእነሱ ጋር እየመጣን እንጋጠም ነበረ። በጣም አፈር ነበረ ሜዳው። አሁን ግን እንደምታዩት በአማረ መልኩ ለቲሞች የተለያዩ ነገሮች አሪፍ ሆኗል። ኢቭን እንኳን ለኳስ ብቻ ሳይሆን ራሱ ለመሮጫ ራሱ አሪፍ ሆኗል ማለት ነው። አስፋልቱም እንደምታዩት ሰፋ ብሏል። አብራችሁን ቆዩ። እንግዲህ አሁን ሴቶች አደባባይ እየደረስን ነው። ከሜዳው ብዙም ሳትርቁ ደስ የምትል ሚኒ ካፌ አለች እዚህ ጋር ክፍት ነች። በቃ ምንም ቁጭ ብላችሁ አካባቢውን እየቃኛችሁ የምታዩባት። እንግዲህ አሁን ያለሁበት ቦታ መሀል መስቀለኛው መንገድ ነው። በዚህ በኩል ወደ አድዋ ድልድይ ወደ መገናኛ የሚወስደው መንገድ አለ። በዚህ ጋር ደግሞ ወደ መለስ ፋውንዴሽን የሚወስደን፣ እዚህ ቀጥታ ደግሞ ሐውልቱ ባለበት ቀጥታ ስንሄድ ደግሞ ወደ አዋሬ ነው የምንሄደው ማለት ነው። ለሴቶች ጥንካሬ የተበረከተ ይላል። ቦታው በጣም የሚገርም ነው። በቃ ቁጭ ብላችሁ ከሰው ጋር ቀጠሮ ቢኖርባችሁ ወይ ደግሞ ወክ አድርጋችሁ ማረፍ ብትፈልጉ ምናምን እነዚህን የመሰሉ መቀመጫዎች አሉ። እንደምታዩት ይኸውላችሁ እዚህ ጋር አረፍ ብላችሁ መቀመጥ ትችላላችሁ። ሻይ ቡና ማለት ከፈለጋችሁ ደግሞ እነዚህ ቤቶች ካፌዎች ናቸው። እዛ ውስጥ ገብታችሁ ሻይ ቡና ማለት ይቻላል ማለት ነው። የኢሬቻ በዓል እንግዲህ አዲስ አበባ ሞቅ ሸብረቅ እያለች ነው እንደምታዩት። የተለያዩ ባንዲራዎች ያዩ ሰዎች አሉ፣ ፎቶ የሚነሱ ሰዎች አሉ። እዛ ጋር አያችሁት፣ እዚህ ጋር ምንድን ነው የሚባለው እንዝርት፣ እናቶቻችን ጋቢ ምናምን ጣላ ሲፈቱ እንዝርት አይነት ምልክት ነው ያለው እዚህ ጋር። እንግዲህ በዚህ በኩል እንግዲህ መንገዱ ሰፍቶ የሳይክል መንገድ አለ እዚህ ጋር ወደታች እንደምታዩት። ይሄ ደግሞ በጣም ሰፊው ለእግረኛ የሚሆን መንገድ ነው። እግረኛውም እንደልቡ ይንቀሳቀሳል። እነዚህ ቦታዎች ለኤሌክትሪክ መኪናዎች እንዲሆኑ ተደርጎ የተሰሩ ናቸው። ቻርጀር ቦታ ማለት ነው ኤሌክትሪክ መኪና። እነዚህ ደግሞ መንገድ ላይ ስትሄዱ እንደ በፊቱ ቱቦ ላይ መሽናት ምናምን የለም። 5 ብር ነው 10 ብር ነው 10 ብር መሰለኝ ባለሳሳት 10 ብር እየተከፈለ ነው የሚሻለው። እዚህ ጋር የባህል ቤቶች አሉ፣ ቡቲኮች አሉ። ያው ዘመናዊና ባህላዊ ቤቶች አሉ። ይገርም ነው። አዲሷ ካሳንቺስ እንዴት አያችኋት? እዚህ ሰፈር የነበራችሁ ሰዎች ካላችሁ እንግዲሁም ደግሞ ውጭ ሀገር ሆናችሁ ካሳንቺስ ተወልዳችሁ ያደጋችሁ ሰዎች ወይ ደግሞ በስራም በተለያዩ ነገሮች ካሳንቺስን የምታውቋት ሰዎች ትዝታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረግ አትርሱ። አዲስ አበባን ገና እንዞራታለን፣ እናያታለን። እዛ ጋር ደግሞ የልጆቹ መጫወቻዎች አሉ። እዚህ ጋርም እራሱ ለልጆች
ታያችሁ ሳሩ አርጓታ ነው እንጂ ልጆች በክፍያ አይሆን አላውቅም፣ ግን ክፍያ ይኖራል ብዬ አስባለሁ። ግን ለልጆች መዝናኛ መጫወቻ የሚሆን ቦታ ነው። ሰፋፊ የመኪና ፓርኪንጎች አሉ ይመስለኛል። እዚያ አካባቢ ያሉ ሰዎች ተደራጅተው ይመስለኛል ባልሳሳት። እስቲ የምታውቁ ሰዎችም ካላችሁ ንገሩኝ። እዚያ አካባቢ ሰዎች ተደራጅተው ነው የሚሰሩት? ከፍሎ የሚወጣው እንዴት ነው? እስቲ ንገሩኝና ሳውቁኝ። እኔ ምንም ላሉ ሰፊ ነው እንደምታዩት፣ ፓርኪንግ ነው ይሁን ያያችሁት። እንደ በፊት መንገድ ዳር ላይ እንደዚህ አስፋልት ዳር አቁሞ መሄድ ምናምን ነገር የለም፣ ድሮ ቀርተዋል እሱ። እዚህ ጋር ከጀርባ የምትመለከቱት ደግሞ በድሮው ጠቅላይ ሚኒስትር ስም የተሰየመው መለስ ፋውንዴሽን ይሄ ነው ማለት ነው። መለስ ፋውንዴሽኑ የሚገርም ነው። አሁን ግን ለምን አገልግሎት እንደዋለ ኢንፎርሜሽኑ የለኝም። ታውቁ ሰዎች ካላችሁ ጻፉልን፣ እንወቅ፣ እንረዳ። ይሄን መስሏል ማለት ነው። ይሄን መስሏል ወይ ወንዝ ዳርቻው ማለት ነው። ከዚህና ከዚህ መናፈሻ ሆነ ሰዎች ይቀመጡበታል መሀል ላይ። እንደ ውጮቹ ቢሆን ግን አስባችሁታል? ከተማ ሊሆናችሁ እናንተ እንዲሆናችሁ በጀልባ ስትንቀሳቀሱ ባሳ መለጠኝ፣ ባቡራ መለጠኝ፣ ትራንስፖርት አመለጠኝ ምናምን የለም። ጀልባ ትጠብቃለሽ። አሪፍ ነው። ቀጭን መንገድ አወቃችኋት? እቺን ላይ ከመለስ ፋውንዴሽን ስትመጡ ወደ ድሮ ዮናስ ጨርጨር የምናቋርጥባት መንገድ ነች። አሁን በዚህም በግራም በቀኝም ታጥረዋል ማለት ነው። መንገድ እየጠበቅን ያለ ነው። ጋሼ ሊያሻግሩ ነው። እሺ አያስኬድም። ዛሬ ምንም ለካሜራ ራሱ አልተመቸም። እንግዲህ ይቅርታ አድርጉልኝ ጥራት ከሌለው፣ ምክንያቱም በጣም ደመና ነው አየሩ እና ትንሽ ፀሐይ ቢሆን ኖሮ ካሜራውም ላል ብዬ አስባለሁ። ግን ጥርት ብሎ የሚታያችሁ እየመሰለኝ አይደለም፣ ደመና ስለሆነ ነው መሰለኝ። እዚህ ጋርም ትምህርት ቤት አለ እንደምታዩት፣ ትምህርት ቤት በፊት እኛ ስንማር በግንብ ካልሆነ በቆርቆሮ አጥሮ ምናምን ነበር። አሁን ግን ክፍል ሆናችሁ ሁላ ውጭ መሄድ ትችላላችሁ። ውጭ የሚደረገው ነገር ክፍት ነው። በቃ ሁሉም ትምህርት ቤት ቅድም ያሳያችሁ። አሁን እዚህ ጋር የምታዩትም እንዳለ ክፍት ናቸው ትምህርት ቤቶቹ። በየቦታው ትንሽ ደቂቃ እንትን ፓርኪንግ ነው ያለው። እዚህ ትንሽ ሄድ ትላላችሁ ፓርኪንግ፣ ትንሽ ሄድ ትላላችሁ ፓርኪንግ። ክራውድንም ይቀንሷል ብዬ አስባለሁ። አሁን መስቀለኛዋ መንገድ ጋር ደርሰናል። ይህም ማለት ወደ ኢንተርኮንቲኔንታል፣ ወደ ገብርኤል፣ እዛ ደግሞ መልሶ ወደ ቶታሉ የሚወስዱ መንገድ ጋር ማለት ነው። ይገርም ነው። ዮናስ ጨርጨር እዚህ ጋር ነው የመጣው። አይገርምም? ቅድም ያሳየኋችሁ መንገድ በዛ ጋር ነበር፣ ገብታችሁ ነበረ። አሁን ግን ዮናስ ጨርጨር በዚህ ጋር ነው፣ ፊት ለፊት ነው። በፊት መብራት ኃይል ምናምን የነበረበት ጋር ማለት ነው። ዮናስ ጨርጨር እዚህ ጋር መጥቷል። ከፊት ለፊቱ ደግሞ የሚገርም መዝናኛ አለ። ዮናስ ጨርጨር ፊት ለፊት ሆናችሁ ማለት ነው። ኦኬ አሪፍ። ዮናስ ጨርጨር ይኸው ሰው ግጥም ብሏል። ይበላል ሰው። እንግዲህ ከዮናስ ጨርጨር ፊት ለፊት የሚገርም የፏፏቴ የሚወርድበት የመስታወት ቤት አለ። ጨርጨር ፊት ለፊት ማለት ነው። እዚህ ውስጥ
እንግዲህ የምታውቁ ሰዎች ትኖራላችሁ፣ ሀገር ውስጥ ያላችሁ የተለያየ ኢቬንቶች ያደረጉበታል። የማታ የካፕሎች ፕሮግራም ኦፕን ሲኒማ ምናምን ይከናወኑበታል እዚህ ውስጥ ማለት ነው። ፈረሶችም አሉ፣ ነጭ ሆኖ የፈረስ ሐውልቶች አሉ። እንግዲህ እስቲ ካሳንቺስ እንዴት አያችኋት? የተመለከታችኋት አዲሷን ካሳንቺስ ቪዲዮ እንዴት ነበረ? ምን ይስተካከል? ምን እንጨምር? የት አካባቢ እንሂድ? የት ሰፈር እንሂድ? ኮሜንት ላይ እስቲ አስፍሩልኝ። እናንተ ሄድ ያላችሁን ቦታ ሄዳለሁ፣ ጓዛለሁ፣ አሳያችኋለሁ፣ ትዝታችሁንም ቀሰቅሳለሁ ነው የሚባለው። እስቲ ኮሜንት ላይ ጻፉልኝ፣ ሼር አድርገው ሌላ ጓደኞቻችሁ። እንግዲህ እቺ መስከረም እስክትወጣ ድረስ ኦልሞስት ወጥቷል። ዛሬ 22 ነው። ይህን አንድ ሺህ እንግባ ቢያንስ ከጥቅምት አጋማሽ። እንግዲህ ዛሬ ቪዲዮችን ይህንን ይመስል ነበረ። ከካሳንቺስ ዳግም ነበርኩኝ አበራችሁ የነበርኩት። ሰላም ቆዩኝ፣ ደህና ሁኑልኝ፣ ቻው።